ተቀይሜ ነበር እንዴ? የኔ ልብ መልካም እንዳንቺ አይነት ሰው እኮ ከሺህ አንድ ራሱ አገኘ። ከሺህ ብቻ? ኧረ ከሚሊየን፣ ኧረ እንደውም ከቢሊየን ራሱ አንድ አይገኝ። አንተ እንደሱ አትይኝ፣ እፈራለሁ። በአይነ ልትበላኝ ነው እንዴ? ብችልማ ዋጥ ነበር ማድረግሽ። አንተ ቤት ውስጥ ግን ይሄን ያክል ዋጋ አለኝ ማለት አልገባኝም። ገብቷል እባክህ። ለአንተ ይሄን ያክል አስፈላጊ ሰው መሆኑን አላውቅም ነበር። እንዴ አሁንስ ማን አስፈላጊ ነሽ አለሽ? ቅድም በረኪና እንደጠጣሁ ስትሰማ በጣም ደንግጠ ነበር። በድንጋጤ ውስጥ አይኖችን አየኋቸው። አይኖች ውስጥ ብዙ ነገሮች ታይተውኛል። ለምሳሌ ምን አየሽ? ስስት፣ ድንጋጤ፣ በአጠቃላይ አንተ ለኔ ምን ያህል ቦታ እንዳለ ተመልክቻለሁ። ዳጊ ግን እኔ ይሄን ያክል አንተ አስፈላጊ ሰው ነው? በጣም። ለምን? እንጃ ብቻ አስፈላጊነትሽን ብቻ ነው ማውቀው። አመሰግናለሁ። ሰላምና አልማዝ ለምን ይጣሉ? ደግሞ ለምን ይገፍተርቻት? መጀመሪያ እኮ ከኔ ጋር በሰላም እያወራን ነበረ። ምን እንደሆነች አላውቅም፣ ግን ድንገት ተነስታ በጥፊ መታችኝ። ከዛም ማለቴ ሰላም ተናዳ ገፈተረቻት። በቃ በዛ የተነሳ ነው። እየዋሸሽ ነው? አረ ያሎሽም እደርስበታለሁ፣ ችግር የለም። ሰው እንዳይጠረጥር ደግሞ ሽቶ ልቀባት አይሻልም? ቃል ግን አንዳንድ ጊዜ ኮፈት ያውን ይችላል። መፈለሽ ልቀባት ምን ያስፈራሻል? እንዴት አልፈራም? ሬሳ እኮ ነው የተጋደመው። ምን እንዳታረግሽ ተነስታ አታግሽ። የአልማዝ ያለመሞት ለሰላም ጥሩ ነገር ቢሆንም ይሄ ነገር ደግሞ ለበኃይሉ መጥፎ ዜና ነው ማለት ነው። እውነትም አልማዝ ብትሞትና እዚህ ጋር ሰላም ደግሞ ወንጀለኛ ነች ተብላ እስር ቤት ብትገባ ወይ ደግሞ በዚህ አጋጣሚ እሱ ሰላምን ወደ ፈለጋት ነገር ቢያዛት በጣም ደስ ይሎ ነበር። ግን ደግሞ በስተመጨረሻ ላይ አልማዝ ነቅታለች ማለት ነው። ያኔ ግን ዳግም እጇንና አንገቷን ቼክ አድርጎ እንደሞተች አረጋግጦ ነበር። ያ ማለት እዛ ጋር ዳግም ተሳስቷል ማለት ነው። አልማዝ እዚህ ጋር የወንበሩ ጠርዝ ጭንቅላቷ ሲመታት ራሷን ስታ ነበርና ከሰዓታት በኋላ አሁን ላይ ነቅታለች ማለት ነው። ምናልባት በኃይሉ እዚህ ጋር አንድ ነገር ሊያደርግ ይችላል። እዛ ጋር የአልማዝን መንቃት ያዩት እሱና ቃል ብቻ ስለሆነች ማለት ነው። ምናልባት በዚህ መሃል ደግሞ ከቃል ጋር ተማክሮ አልማዝን ለምን እዚሁ አንጨርሳትም፣ እውነት ለምን እንድትሞት አናደርግምና ይሄንን አጋጣሚ ለራሳችን ስራ ለምን እንጠቀመውም፣ ለራሳችን እቅድ ለምን አንጠቀመውም በሚለው ከቃል ጋር በዚህ ዙሪያ ሊስማሙ ይችላሉ ማለት ነው። በኃይሉና ቃል እዛ ተማክሮ አልማዝን እውነት ቢገሏት እነሱ ብቻ ናቸው ይሄንን ነገር የሚያውቁት። ዳግምም ሰላምም አልማዝ እንደሞተች የምር እውነትም እንደሞተች ስለሚያውቁ ማለት ነው። ከጊዜ በኋላ ወደ ቃል ክፍል ቢገቡ ራሱ አስክሬኑ እውነተኛ አስክሬን ስለሚያገኙ ቅድም ወንበሩ የመታት ጊዜ ነው የሞተች ብሎ ነው እንጂ የሚያስቡት በዚህ መሃል ይሄ ነገር ተፈጠረ ብሎ ሊያስቡ አይችሉም ማለት ነው። በኃይሉ ደግሞ ይሄንን ነገር የሚያስበው አልማዝን ለምን እዚሁ አልጨርሳትም ብሎ ይሄንን ነገር ሊያስብ የሚችለው እዛ ጋር ሰላምን ወጥመድ ውስጥ ማስገባት ስለሚፈልግ ማለት ነው። ሰላምን ቃል የገባላት ነገር አለ። እኔ ወንድምሽ እስካለው ድረስ አንቺ መቼም እስር ቤት አትገቢም ብሏት ነበርና አልማዝ ደግሞ እውነት እዚህ ጋር ከሞተች እሱ ደግሞ እዛ ጋር ሰላምን የፈለገ ነገር ያሰራታል። ሰላምን እንዲያድርጊ ወይ ደግሞ በዚህ ነገር እስር ቤት እንድትገቢ ያደርግሻለሁ እያለ በዛ ነገር እያስፈራራት የራሱን እቅድ ወደ ማሳካት ይሄዳል ማለት ነው። ወይ ደግሞ ያንን ነገር ካላደረጉ ራሱ አልማዝን እዛ ጋር ህይወቷን እናጠፋታለን የሚለውን ነገር ራሱ ከቃል ጋር ባይማከሩበት ራሱ አልማዝ ነቅታለችና አሁን ተነስተሽ ከዚህ ጥፊ ወደዚህ ሀገር እንዳትመጪ ብሎ ራቅ ብላ ሌላ ሀገር እንድትሄድ ሊያደርጓት የሚችላሉ ማለት ነው። ከዛም በኋላ ሰላም ራሱ አስክሬኑ የት ነው ሄዶ ብላ ይሄን ጥያቄ ስትጠይቅ ወስደን እኮ ቀበርናት ወይ ደግሞ ወስደን የሆነ ጫካ ውስጥ ጣልናት የሚለውን ነገር ያንን ነገር ለሰላምም ለዳግምም ሊነግሩ ይችላሉ ማለት ነው። ከዛም በኋላ ሊሆን ይችላል ሰላም እዚህ ጋር የተፈጠረውን ነገር ምንም ነገር ስለማታቅ
በኃይሉ እንደፈለገ ሊያደርጋት የሚችለው ማለት ነው። እዚህ ጋር የተፈጠረውን ነገር በእርግጠኝነት ለሰላም እንደማይነግሯት ግልጽ ነው። ሁለቱም ሰላምን ምን ያህል እንደሚፈልጓት ቃልና በኃይሉ ማለት ነው የሰላምን ሀብት ለመውሰድ ምን ያህል እንደሚፈልጉ ስለምናውቅ ማለት ነው። ይህንን ነገር ደግሞ ሰላም እንድታውቅ አይፈልጉም። በኃይሉ እንደውም ወደ ብሌን ክፍል ሄዶ ሰላምና ብሌን ተቃቅፎ ሲተኙ ይሄ ነገር ደብሮት ነበር ወይ ደግሞ ረብሾት ነበር። እኔ የራሴን እቅድ እስከማሳካ ድረስ ሁለታችሁ መገናኘት የለባችሁም ወይ ደግሞ አንድ ላይ መሆን የለባችሁም። ከዛ በኋላ እኔ የምፈልገውን እቅዴን ካሳካው በኋላ መቃብርም ድረስ ተቃቅፋችሁ መተኛት ትችላላችሁ እያለ ነውና እሱ የሚፈልገው እዚህ ጋር የሚያስቀድመው እህትነቱን ሳይሆን እዚህ ጋር የሰላምን ሀብት መውሰድ የሚለውን ነገር ስለሆነ ያንን ነገር ለማሳካት ደግሞ የማይፈነቅለው ድንጋይ አይኖርም ማለት ነው። ሰላም ደግሞ አሁን ላይ አልማዝ እውነት የሞተች መስሏት በጣም አዝናለች። የራሷ ቤትም መተኛት አቅቷት ነው ብሌን ጋር መጣ አሁን ላይ ከብሌን ጋር እየተኛች ያለችው ማለት ነው። ከዚህ በፊት እሷ ላይ የተፈጠረውን ነገር ሰምተናል። ያኔ አረብ ሀገር የነበረች ጊዜ እሷን የምታሰራ ሴትየው የኔ ልጅ ገልሻል ወይ ደግሞ የኔን ሰው ገልሻል በሚለው በሐሰት ባልተረጋገጠ ነበር ሰላም ለ10 ዓመት ሙሉ እስር ቤት ውስጥ የቆየችው ማለት ነው። ከዛም በኋላ ነው ሴትየው አንቺ ያልገደልሽም በቃ ትክክለኛ ገዳይ ተገኝቷል በሚለው ሰላም 10 ዓመት ሙሉ ሰርታ የምታገኘውን ገንዘብ ሰጥታ ሰላምን ወደ ሀገሯ የላከቻት ማለት ነው። ሰላም ያኔ ራሱ ጭንቅላቷ በጣም ተረብሿል። ባላጠፋችው ወንጀል ባልሰራችው ወንጀል ሰው ገለሻል ተብላ ለ10 ዓመት ሙሉ እስር ቤት ነበረችና ያ ነገር ደግሞ እዚህ ጋር እውነት ሲከሰት ያኔ በሐሰት ሰው ገላለች የተባለው ነገር እዚህ ጋር ደግሞ እውነት ሲከሰት ሰላም አሁን ላይ በጣም ተጨንቃለች ማለት ነው። ከዚህ በኋላ ምንም ተስፋ የለኝም ብላ ነው የምታስበው። እሷ ያኔም 10 ዓመት ሙሉ እስር ቤት ነበረች። እዚህ ጋር ደግሞ አልማዝን ለገደለችው ምን ያህል ዓመት እስር ቤት እንደምትቆይ ስለማታቅ ከአሁኑ ጭንቀት ጀምሯታል ማለት ነው። በኃይሉ ደግሞ ለሰላም የሆነ ርህራሄ ወይ ደግሞ እሷን እንደ እህቱ የሚያዝንላት ቢሆን ኖሮ እዚህ ጋር አልማዝ ከነቃች በኋላ ይሄንን ነገር ራሱ እውነት ይነግራታል ማለት ነው። አልማዝ ነቃች ማለት ደግሞ የሱ ተንኮል የሱ ክፋትም አብሮ ስለሚወጣ ይሄ ነገር እንዲሆን አይፈልግም ማለት ነው። ያኔ ራሱ ብሌንና ገነት ወደ ነሱ ቤት መጥቶ በር ሲያንኳኩ የሳሎኑን በር ማለት ነው በኃይሉ እዛ ጋር አንድ የተናገረው ነገር አለ። ዳግምናና እኔና አንተ አልማዝን አንስተን ወደ ውስጥ እናስገባት ብሎ ነበር። ሰላም ያኔ ጥያቄ ፈጥሮባት ነበር በኃይሉ እቺን ሴትዮ አይቷት አያውቅም፣ ከዚህ በፊት እሷን አግኝቶ አያውቅም፣ እንዴት ነው የእሷን ስም ያወቀው የሚለው ነገር ግራ ገብቶት ነበር ነው ወይስ አንተም አብረሃቸው ነው ያለው የሚለው ነገር ራሱ ጥያቄ ፈጥሮባት ነበር ማለት ነው። እዛ ጋር ሰላም አልማዝን ገፍትራ ከመጣሏ በፊት አልማዝ የብሌን ትክክለኛ እናት ያለመሆኗን ዳግም እዛ ጋር በስልኩ ውስጥ ቃል ስታወራ ያለውን ነገር አስደምጧት ነበርና እዛ ጋር ቃል ከአንዳች ሰው ጋር ሆና የሆነ ነገር እያደረገች እንደሆነ የሆነ ተንኮል ብሌን ላይ እየሰራች እንደሆነ ገብቷታል። ለዛም ነው በኃይሉን እዚህ ጋር አንተም አለህበት ወይስ ምንድን ነው ብላ ይሄንን ነገር ስትጠይቀው የነበረው ማለት ነው። እዚህ ጋር ደግሞ አልማዝ ነቅታለች የሚለውን ነገር መቼም ለሰላም ሊነግር የማይችልበት ምክንያት አንዱ ይሄ ነው ማለት ነው። ሰላም ከዛ በኋላ ወደ ራሷ ትመለሳለች፣ ትረጋጋለች። ከዛም በኋላ ነገሮችን ቀስ ብላ ማጤን ትጀምራለች። በኃይሉ ግን ያኔ ለምንድን ነው እንደዚህ ያለው? ከዛም በኋላም እሱንና አልማዝን የሚያገናኘውን ነገር ራሱ ልታጣራም ትችላለች ማለት ነው። በመሃል ግን ቃል ራሱ ያኔ አልማዝ ከመውደቋ በፊት ቃል በጥፊ የመታቻት ጊዜ አልማዝ እዛ ጋር ያለውን ነገር ልትናገር ነበር። ሰላምን ጉድሽን ራሱ መጀመሪያ አላወቅሽም እኔ ላይ አትጪ ብላ ቃል የሷ ትክክለኛ ልጅ ያለመሆኗን ልትነግራት ነበር ማለት ነው። ግን ደግሞ ብሌን በመሃል ገብታ እሷን በጥፊ መታ ያንን ነገር አስቆማታለች ማለት ነው። ከዚህም በኋላ አልማዝ ከሰላም ጋር ተገናኝቶ ያለውን ነገር ተረጋግቶ ካወሩ ይሄንን ነገር ድጋሜ ልትነግራት ትችላለች የሚለው ነገር ስለሚያሳስበው ማለት ነው። በእርግጥ ቃል እዛ ጋር ያንን ነገር ከበኃይሉ ስር ደብቃለች። እንዴት ነው ሰላምና አልማዝ በምን ምክንያት የተጣሉት? ሰላምስ በምን ምክንያት ነው አልማዝን ገፍትራ የጣለቻት የሚለውን ነገር ቃልን ሲጠይቃት ቃል እዛ ጋር ደብቀዋለች ማለት ነው። እኔ የሰላም ትክክለኛ ልጅ ያለመሆኔን ልትነግራት ስትል ነበር። እኔ ያንን ነገር ለማስቆም በመሃል ገብቼ በጥፊ ስመታት እሷን በጥፊ መታችኝ። ከዛም በኋላ ሰላም ደግሞ እንዴት ልጄን ትመቻለች ብላ እሷን አነቀቻት የሚለውን ነገር ይሄንን ታሪክ ሸፋፍና እኔ የሆነ ነገር አልማዝን እያወራዋት ነበር። እሷ ደግሞ ምንም ባላወቁት ምክንያት ተነስታ በጥፊ መታችኝ። ከዛም በኋላ ነው ሰላም እንዴት ልጄን ትመቻለች ብላ በመሃል የተናነቁት የሚለውን ነገር ነው የነገረችው እንጂ እዛ ጋር እውነተኛ ነገሩን ለበኃይሉ አልነገረችውም ማለት ነው።
በኃይሉም ግን ከአወራሯ የሆነ ነገር ጠርጥሯል። እዛ ጋር ቃል እሱን እየዋሸችው እንደሆነ ጠርጥሯልና ለዛም ነው እየዋሸሽኝ ከሆነ ግን ወዮልሽ ይሄንን ነገር እደርስበታለሁ ብሎ ቃልን ሲያስጠነቅቃት የነበረው ማለት ነው። ከዚህም በኋላም ድጋሜ አልማዝና ሰላም ከተገናኙ ይሄንን ነገር መናገሯ አይቀርም ማለት ነው። ለዛ ደግሞ በኃይሉ እዚህ ጋር እውነቱ የሱ ተንኮልና የቃል ተንኮል ክፋታቸው እቅዳቸው እንዳይወጣ አልማዝን ወይ እዛው ይገላታል ወይ ደግሞ ማንም ሳያይሽ ቀጥ ብለሽ ከዚህ ቤት ውጪና ጥፊ፣ ራቅ ወዳለ ሀገር ሂጂ፣ እኔ እስከምደውልልሽ ድረስ ወደዚህ እንዳትመጪ ብሎ አስጠንቅቆ ከዛ ሊያባራትም ይችላል ማለት ነው። ሌላው ነገር ደግሞ ስለ ዳግምና ስለ ብሌን ከተመለስን አሁን ላይ ደስ የሚለው ነገር ሁለቱም ታርቋል። ብሌን መጀመሪያ ላይ ዳግም እዛ ጋር የሚያደርገውን ነገር እሷን ለመበደል ወይ ደግሞ እሷን ለማስቀየም መስሏት ነበር። መጀመሪያ ላይ ገነትን አግቶ ነበር። ከዛም በኋላ ደግሞ እሷ ገነትን ስላገታት ብቻ ያንን ቅያሜዋን ሳትሽር ለዳግም ይቅርታ ሳታደርግ ዳግም ደግሞ በመሃል አልማዝ የምትባለው ሴትዮ ለአንቺ ወላጅ እናት ነች ተብላ የመጣችው ሴትዮ የአንቺ ትክክለኛ ወላጅ እናት አይደለችም፣ ይሄንን ነገር ልነግርሽ ፈልጌ ነው ብሎ ገና ነገሩን ሳይጀምርላት ነው እዛ ጋር ብሌን ዳግምን ጨዋባት። መጀመሪያ አሳዳጊ እናቴን አገት፣ አሁን ደግሞ ወላጅ እናቴ የምልታረጋት ነው፣ ከብዙ ልፋት በኋላ ያገኘዋትን እናቴን ምን አስበህባት ነው በሚለው ከዳግም ጋር ተጣልቶ ነበር። ዳግም ደግሞ ይሄ ሴራ ይሄ ተንኮል የቃል መሆኑን ወዲያውኑ ነበር የተረዳውና ቃልን ወጥመድ ውስጥ አስገብቶ ያንን ማስረጃ ይዞ የመጣው ማለት ነው። ደስ የሚለው ነገር ደግሞ ማስረጃውን ሰላምን ብቻ ሳይሆን እዛ ጋር ብሌንንም አሰምቷታል ቃል ስትናገር ማለት ነው። በስተመጨረሻም ብሌን ይሄ የቃል ተንኮል መሆኑን ተረድታለች። ግን ደግሞ ቃል ለምን እሷ ላይ ይሄንን ነገር እንደምታረግ ምንም የምታውቀው ነገር የለም። በእርግጥ እዛ ጋር ብሌን ቃል ትክክለኛ የሰላም ልጅ ያለመሆኗን ታውቃለች። ግን ደግሞ እኔ ምን በድያት ነው ለምንድነው እንደዚህ የምታረገኝ የሚለው ነገር አሁንም ጥያቄዋ ነው። ለዚህ ጥያቄ ደግሞ ምንም መልስ አላገኘችም ማለት ነው።